ጤና ይስጥልን። ይህ ፋስት ዴሊ ነው። ሰላምታችን በያላችሁበት ይድረስ እያለን በዕለቱ የተሰሙ ዋና ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። ቻናላችንን ሰብስክራይብ፣ ፕሮግራማችን ላይክና ሼር እንድታደርጉ እየጋበዝን የዕለቱን አበይት ዜናዎችን አስቀድመን እንጀምራለን። በተደጋጋሚ ከፌዴራል መንግሥቱ በኩል ጥቃት ሊከፈትብኝ ነው፣ እንደ ጋዛ ከባድ ከበባ ሊደረግብኝ ነው እያለ የሚገልጸው ህወሓት ጦርነቱ አይቀሬ ነው ባለ ሳምንት ባልሞላ ጊዜ ውስጥ አደገኛ የጦርነት ዝግጅት ሲደረግ እጅ ከፈንጅ ተይዟል። ጽምዶ በተባለ ያልተቀደሰ ጋብቻ ከሻዕቢያ ጋር ተጣምሮ የጠላት ፈረስ ለመሆን ራሱን ያዘጋጀ ህወሓት ያደረገ ላለው አደገኛ የጦርነት ዝግጅት 6.77 ቢሊዮን ብር በግዳጅ ለመሰብሰብ እንቅስቃሴ ውስጥ የገባበት ሚስጥራዊ ዕቅድ የወጣ ሲሆን በጦር ጉዳተኞች ስም ሊሰራ የታሰበው ጉድ ደግሞ አነጋጋሪ ሆኗል። በቀዳሚነት ወደ እናንተ የምናደርሰው ጉዳይ ነው፣ ሰሙታላችሁ። በሌላ በኩል ደግሞ ወደ ሪያድ ያቀኑበት ጉዳይ ውሃ በልቶት ባዶ እጃቸውን የቀሩት ኢሳያስ አፈወርቂ እጅ ወደ ላይ ስለማለታቸው መረጃዎች የወጡ ሲሆን በመጨረሻም አደራድሩ ብለዋል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ሳዑዲ አረቢያ በቀይ ባህርና አባይ ጉዳይ ላይ አሸማጋይነት ሚና እንዲኖራት በመጠየቃቸው ተሰምቷል። ይህንም በዝርዝር የምትሰሙት ይሆናል። እስከ ፍጻሜው አብራችሁን ቆዩ። ቀዳሚ ወዳደረግነው መረጃ ስናልፍ ወደ ሪያድ ያቀኑበት ጉዳይ ውሃ በልቶት ባዶ እጃቸውን የቀሩት ኢሳያስ እጅ ወደ ላይ ስለማለታቸው መረጃዎች የወጡ ሲሆን በመጨረሻም አደራድሩ ብለዋል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ሳዑዲ አረቢያ በቀይ ባህርና አባይ ጉዳይ ላይ አሸማጋይነት ሚና እንዲኖራቸው መጠየቃቸው ተሰምቷል። የኤርትራ ፕሬዝዳንት ኢሳያስ አፈወርቂ ሳዑዲ አረቢያ እንደ ናይል ተፋሰስና ቀይ ባህር ባሉ ቀጠናዊ ጉዳዮች ላይ ያላትን ተሳትፎ እንድታሳድግ እንዲሁም ለቀጠናው ሰላም መቃናት በአሸማጊነት ሚና ከፍተኛ አስተዋጽኦ እንድታደርግ መጠየቃቸው በቢቢሲ ጨምሮ በበርካታ የአረብ ዓለማ ሚዲያዎች እየተዘገቡ ይገኛሉ። ሳዑዲ አረቢያን በእነዚህ በወሳኝ ቀጠናዊ ጉዳዮች ላይ ምክክር ለማድረግና በቀጠናው እያደረጉ የመጡ ስጋቶችን፣ የግጭት አዝማሚያዎችን በሰላማዊ መንገድ መፍትሄ ለመስጠት ያስችላል ዘንድ ወደ ኤርትራና ሌሎች የቀጠናው ሀገራት እንደምትልክ ገልጻለች ተብሏል። ለ4 ቀናት የሥራ ጉብኝት በሪያድ የሚገኙት ፕሬዝዳንት ኢሳያስ ይህን ጥያቄ ያቀረቡት ትናንት ረቡዕ ታኅሳስ 1 2018 ዓ.ም ከሳዑዲ ልዑክ አልጋ ወራሽ መሐመድ ቢን ሳልማን ጋር ንግግር ባደረጉበት ወቅት እንደ ኤርትራ የማስታወቂያ ሚኒስትር አቶ የማነ ገብረ መስቀል አስታውቀዋል። ኢሳያስ ከትናንት በስቲያ ማክሰኞ ዕለት ወደ ሳዑዲ ያቀኑት በንጉሥ ሰልማን ቢን አብዱልአዚዝ አልሳዑድ ግብዣ እንደሆነ ተገልጿል። በሪያድ ከሳዑዲ መንግሥት ከፍተኛ ባለሥልጣናት ጋር ስብሰባዎች እንደሚያደርጉ የማስታወቂያ ሚኒስትሩ ጠቅሰው ነበር። ማስታወቂያ ሚኒስትሩ በኤክስ ገጻቸው ያጋሩት መረጃ እንደሚያመለክተው ኢሳያስ በአሊ አማማ ቤተ መንግሥት ተገኝተው ከሳዑዲ ልዑክ አልጋ ወራሽ ጋር ሰፊ ንግግር አድርገዋል። የሁለቱ መሪዎች ንግግር በሁለትዮሽ ግንኙነት እንዲሁም ለሁለት ሀገራት ወሳኝ ጥቅሞች ባላቸው ሌሎች ጉዳዮች ላይ ያተኮረ እንደነበር አመልክተዋል። ሞቅ ያለ እንደነበር የተገለጸ የሁለት መሪዎች ውይይት አገራቱ ያላቸው ታሪካዊና ወንድማማችነት ግንኙነት ተነሳባት እንደነበረም ጠቅሰዋል። ሁለቱ ሀገራት ኢኮኖሚያዊ ትብብሮች ላይ ያላቸውን የሁለትዮሽ ግንኙነት ለማስፋፋት ያላቸው ተስፋና እድል ላይ ተኩሮም እንደነበረ ተገልጿል። ፕሬዝዳንት ኢሳያስና ልዑል አልጋ ወራሽ መሐመድ ቀጠናዊ ጉዳዮችን በተመለከተ ያደረጉት ውይይት ወቅታዊ ሁኔታዎችን በተመለከተ ምልከታ መለዋወጥ ላይ ያነጣጠረ እንደነበረ የማነ በለጥፋቸው አስረድተዋል። ቀጠናዊ ጉዳዮች ተብለው የተጠቀሱት የአባይ ተፋሰስ፣ የአፍሪካ ቀንድ፣ ቀይ ባህርና የአረቢያን ባህረ ሰላጤ ናቸው ሲሉም አክለዋል። የማስታወቂያ ሚኒስትሩ በልጥፋቸው ሁለቱ ወገኖች ሳዑዲ አረቢያ በእነዚህ ሁሉ ቀጠና ጉዳዮች ላይ ስለሚኖራት ተገቢ ሚና ተወያይተዋል ሲሉ ጽፈዋል። ፕሬዝዳንት ኢሳያስ ሳዑዲ አረቢያ ከዚህ ቀደም በእነዚህ ጉዳዮች ላይ ንቁ ሚና እንደነበራት አንስተዋል ተብሏል። የማነ ገብረ መስቀል የዳበረ ኢኮኖሚያዊ እድገት እንዲኖር ለማድረግ ዘላቂ ቀጠናዊ ሰላም ማስፈን አስፈላጊ ቅድመ ሁኔታ መሆኑን አስምረውበታል ሲሉ ፕሬዝዳንቱ ያነሱትን ነጥብ አስረድተዋል። ፕሬዝዳንት ኢሳያስ አክለውም በጠቅላላ በሰፊው ቀጠናና በተለይም ከጎረቤታችን ሰላምና መረጋጋት ለማስፈን ሳዑዲ አረቢያ ከፍተኛ ሚና እንድትጫወት ጠይቀዋል። ይህ ጥያቄ የቀረበላቸው ልዑል አልጋ ወራሽ መሐመድ ቢን ሳልማን በበኩላቸው በቅርቡ ልዑካቸው ወደ ኤርትራ እንደሚልኩ መናገራቸውን የማስታወቂያ ሚኒስትር ጠቅሰዋል። ወደ ኤርትራ የሚጓዙ ልዑክ ፕሬዝዳንት ኢሳያስ ባነሷቸው ወሳኝ ቀጠናዊ ጉዳዮች ላይ
ትልቅ ምክር እንደሚደረግ ልዑል አልጋ ወራሽ መግለጻቸውን ጠቅሷል። ባለፉት ወራት ኢትዮጵያ የይገባኝ ጥያቄ ያነሳችውን የአሰብ ወደብ ኤርትራ ከሳውዲ አረቢያ ጋር በጋራ ለማልማት ፍላጎት እንዳላት የሚገልጽ ሪፖርት መውጣታቸው ይታወሳል። ፕሬዚዳንት ኢሳያስ አፈወርቂ በሁለት ወራት ጊዜ ውስጥ ሶስተኛ የሆነውን የውጭ ጉዞ ወደ ሳውዲ አረቢያ ያደረጉት ሪያድ ተቀናቃኝ ከሆነች የተባበሩት አረብ ኤሚሬቶች ጋር ጥሩ ግንኙነት ያላት ኢትዮጵያና ኤርትራ የገቡበት ውጥረት በቀጠለበት ወቅት ነው። ደም አፋሳሹን የትግራይ ጦርነት ካስቆመው የፕሪቶሪያ ስምምነት ወዲህ የሻከረው የአዲስ አበባና አስመራ ግንኙነት የጠቅላይ ሚኒስትር አብይ አህመድ መንግስት በቀይ ባህር ላይ የባህር በር ለማግኘት ያለውን ፍላጎት መግለጹን ተከትሎ ይበልጡን ውጥረት ውስጥ ገብቷል። የባህር በር ለኢትዮጵያ የህልውና ጉዳይ መሆኑን የሚገልጹት ጠቅላይ ሚኒስትር አብይ በቀይ ባህር ላይ የተፈጸመው ስህተት እንደሚታረም መናገራቸው ይታወሳል። የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ በበኩላቸው የአሰብ ወደብ በኢትዮጵያ መንግስት በዋነኝነት ቅድሚያ የሚሰጠው ጉዳይ እንደሆነ ባለፈው ዳር ላይ በተዘጋጀ አንድ መድረክ ላይ ገልጸዋል። ኢትዮጵያን ከባህር በር ጋር ተገናኝታ እንቅስቃሴ እንደ ትንኮሳ እየገለጸች ያለችው ኤርትራ በበኩሏ ከአዲስ አበባ ጋር ግንኙነታቸው ከተሻከረና ከተቀዛቀዘ አካላት ጋር ያላትን ትስስር አጠናክራለች። ፕሬዚዳንት ኢሳያስ ባለፈው ዓመት መጋቢት ላይ ወደ ግብጽ በተጓዙበት ወቅት ባህር ዳርቻ ተጎራባች ያልሆኑ ሀገራት በአካላት ደህንነትና አስተዳደር ላይ መሳተፍ እንደሌለባቸው መስማማታቸው ተገልጾ ነበር። የጅቡቲና ሶማሊያ ባለስልጣናት ወደ ግብጽ በተጓዙበት ወቅትም ተመሳሳይ አቋም ተንጸባርቆ እንደነበረም አይዘነጋም። በቀጣይ መረጃ ደብረጽዮን እጅ ከፈንጅ ተያዙ። አደገኛው ዝግጅት ተጋለጠ። በደብረጽዮንና ሞንጆሪኖ የሚዛወረው ህወሓት ለጦርነት ዝግጅት 6.77 ቢሊዮን ብር በግዳጅ ለመሰብሰብ ሚስጥራዊ ዕቅድ አወጣ። በጦር ጉዳዮች ስም 1 ቢሊዮን እንዲሰበስብ መታቀዱ ደግሞ አነጋጋሪ ሆኗል። ወደ ትግራይ የሚላከው ነዳጅና ሸቀጣሸቀጥ ወደ ኤርትራ የሚያግዘው ትህነግ የሰለቸው የአገር መከላከያ ድንበር እንዲዘጋ እየጠየቁ ነው። የትግራይ ክልል ጊዜያዊ አስተዳደርና የትህነግ አመራሮች በክልሉ ውስጥ ያለውን የገንዘብ እጥረት ለመቅረፍና የጦር ጉዳተኞችን የሕክምና እርዳታ ለማግኘት በሚል ሽፋን ከፍተኛ መጠን ያለው ገቢ በግዴታ ለመሰብሰብ የሚያስችል ሰነድ አዘጋጅተው ወደ ስራ መግባታቸው ተገለጸ። የተዘጋጀው የገቢ ማሰባሰቢያ ዕቅድ ሰነድ እንደሚያመለክተው በአጠቃላይ 6 ቢሊዮን 770 ቢሊዮን 200 ሺህ ብር ለመሰብሰብ ታቅዷል። ይህ ገንዘብ በዋነኝነት የሚሰበሰበው በተለያዩ የህብረተሰብ ክፍሎችና የንግድ ተቋማት ላይ ጫና በማድረግና አዳዲስ የገቢ ምንጮችን በመጠቀም ነው። የዕቅዱ ዓላማዎችና የገንዘብ ክፍል በወጣው ሰነድ መሰረት በአጠቃላይ ሊሰበሰብ ከታሰበው 6.77 ቢሊዮን ብር ውስጥ 1 ቢሊዮን ብር በትግራይ ሰራዊት የጦር ጉዳተኞች የሕክምና እርዳታ ለመዋል ታቅዷል። ሌላው 5 ቢሊዮን 760 ቢሊዮን ብር ደግሞ የክልሉን የገንዘብ እጥረት ለመቅረፍና ሌሎች ክልላዊ ዕቅዶችን ለማሟላት ይመደባል። የገቢ ማሰባሰቢያ ዘመቻው በየደረጃው የሚገኘውን የህብረተሰብ ክፍል መሰረት ያደረገ እንዲሆን ተደርጎ እየተንቀሳቀሰ ይገኛል። ገንዘቡን ለመሰብሰብ በዕቅድ ከተያዙ ዋና ዋና ተግባራት መካከል በምርቶችና በሸቀጣሸቀጦች ላይ ከፍተኛ ዋጋ ጭማሪ በማድረግ ገቢ ማግኘት፣ ከከተሞች የመሬት ሊዝ ሽያጭ ገቢ ማግኘት፣ ከባንኮችና ማይክሮ ፋይናንስ ብድርና ስጦታ ወይም ወፊያ መቀበል፣ ከኢፈርት ድርጅት በስጦታ መልክ ገቢ ማግኘት፣ ከሆቴሎችና ከአክሲዮኖች በስጦታና በብድር መልክ ገቢ ማሰባሰብ፣ ከባለ ሀብቶችና ነጋዴዎች፣ ግል ትምህርት ቤቶች፣ ከወርቅ ነጋዴዎች፣ በመስኖና በማኒፋክቸሪንግ ከተሰማሩ አካላት ገቢ ማግኘት የሚሉ ዝርዝር እቅዶች ይገኙበታል። ይህን ግዙፍና አስገዳጅ እቅድ ለመምራት 21 አባላት ያሉት አንድ አብይ ኮሚቴና 4 ንዑስ ኮሚቴዎች መቋቋማቸው ታውቋል። የዋና ወይም አብይ ኮሚቴ ሰብሳቢ የትግራይ ክልል ጊዜያዊ አስተዳደር ምክትል ፕሬዚዳንት ሲሆኑ ከዋና ዋና አባላቱ መካከል ኤፈርት ዋና ስራ አስፈጻሚ ወይም ሲኢኦ፣ የመሰቦ ሲሚንቶ ፋብሪካ ስራ አስኪያጅ፣ የንግድ ባንክ፣ አንበሳ ባንክ፣ ወጋገን ባንክና የደደቢት ማይክሮ ፋይናንስ ስራ አስኪያጅ እንዲሁም የተለያዩ የመንግስትና የንግድ ተቋማት ኃላፊዎች ተካተዋል። የማነቃቃትና የማደራጀት ንዑስ ኮሚቴው ደግሞ ማሰባሰቡን ለማስፈጸም የህዝብና መንግስት ግንኙነት ኃላፊዎች፣ የመንግስትና የግል ሚዲያዎች፣ ሁሉም የሃይማኖት መሪዎች፣ ታዋቂ ሰዎች፣ አክቲቪስቶች፣ ባለሀብቶችና ነጋዴዎችም በዘመቻው ውስጥ እንዲሳተፉ ታቅዷል። በተጨማሪም በተገኘው መረጃ መሰረት የገንዘብ ማሰባሰቢያ ሰነድ ቢዘጋጅም በአሁኑ ወቅት
በትግራይ ክልል ውስጥ አስቸኳይ ሕክምና የሚያስፈልገው የቲፒኤልኤፍ ሰራዊት የሌላ መሆኑን ተጠቅሷል። ይህም የጦር ጉዳተኛ የሕክምና ሽፋን የሚውለው ሰበብ ለገንዘብ ማሰባሰቢያ ዋና መሸፈኛ እንደሆነ ጥያቄዎች አጭሯል። ይህ በእንዲህ እንዳለ በወቅታዊ ጉዳዮች ላይ አስተያየታቸውን እያካፈሉ የመቀሌ ነዋሪዎች እንዳሉ ወደ ኤርትራ የሚጋዘውን ነዳጅና ሸቀጣሸቀጥ ከኮንትሮባንድ አልፎ ሕጋዊ ይመስሏል። ስለሆነም የፌዴራል መንግስት ድንበሩ ሊዘጋ ይገባል ብለዋል። ከዚህም ቀደም ያነጋገራቸው ከፍተኛ መኮንን ስነጊያ ያሞላቀቀው መንግስት ነው። አሁን መከላከያ ቢመጣ ህዝብ እልልታ ይቀበሏል ማለታቸውን ጠቅሰው ዘገባችን አይዘነጋም።